ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራ እንዴት ናቸው? ለእግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቆንጆ ቺክን ሰላድ ነው ይዤ የመጣሁት። በጣም አሪፍ ነው፣ ትወዱታላችሁ። ቆንጆ አሰራር ነው። የዶሮውን አዘገጃጀት ብቻ ነው እንጂ ያሳየሁት፣ ሌሎቹ ያው መከታተል መቼስ አያቅተንም። አንደኛው ስላልቻልኩ ነው፣ በጣም ብዙ ስራ ነበረብኝና አልተመቸኝም ነበረ እሱን ለመቀራረጽ ሌላውን ማለት ነው። ወደ አሰራሩ ስንሄድ እዚህ ጋር በደንብ በጨው ተዘፍዝፎ ታጥቦ ጠፈፍ አድርጌዋለሁ። አሁን እሱ አለኝ። ፕላስቲክ ፎይል ሽፍን አድርገውና በስቴክ መቀጥቀጫ ትንሽ መታ መታ አድርገዋለሁ። ቅመሞቹ እንደ ሚክስ አድርገን ስናስቀምጠው የእንትኑን እንዴት ነው የቅመሙ ቴስት እንዲይዝ እንዲገባ ወደ ውስጥ ማለት ነው። እንደዛ እናድርጋለን። ትንሽ መታ መታ የስቴኩን ያክል ብዙም ባልመታውም ትንሽ በርግጥ ትልቅ ስለሆነ ትልልቅ ነው የመላለጫው ወይም ደግሞ ብረስቱ በጣም ትልልቅ ነው እና መታ መታ አድርገውና በስቴክ መምቻው ከዛ በቅመሞች ማርኔት አድርጌ ፍሪጅ ውስጥ ቁጭ አድርጋለሁ። ልዩ ጣዕም ልዩ ቴስት ይኖረዋል ማለት ነው። ዘይት ሶያ ሶስ ሞስታርድ ቁንዶ በርበሬ እና ከሙን ፓውደር ነው እዚህ ጋር የተጠቀምኩት። ትንሽዬ በርበሬ ያለው በጣም ትንሽ 1/4 እሱም አይባልም፣ በጣም ትንሽ ናት ያደረኩት። ምክንያቱም በርበሬ ስለማይጠቀሙ እንደኛ እንደ ሀበሻ። ኦሪጋኖ አድርጌያለሁ። እንደዚህ በደንብ ሚክስ አድርገን ፍሪጅ ውስጥ ቁጭ 1 ሰዓት 2 ሰዓት በኋላ ስንጠብሰው ሆነ ወይ ግሪል ላይ ሆነ መጥበሻም ላይ ወይም ደግሞ ኦቨን ውስጥ በጣም ልዩ ጣዕም ያመጣል። ቆንጆ ይሆንልናል። ባለን ነገር መጠቀም እንችላለን። ወይ በግሪል ወይ ደግሞ መጥበሻም ኦቨንም ቢሆን በጣም ቆንጆ ነው። ልዩ ጣዕም ነው ያለው ማለት ነው። እንደዚህ አድርገን ስናቆየው ወዲያው ስንሰራው ምንም አይነት ያዘጋጀናቸውን ሶሶች ጣዕሙን ይዞት አይመጣም። ወዲያው ስንሰራው ማለት ነው። እንደዚህ አድርገን ፍሪጅ ውስጥ ያውና ፕላስቲክ ፎይል ሸፍኜ አሁን የገበታ ቅቤ አድርጌ መጥበሻ ላይ እየጠበስኩት ነው ማለት ነው። እና ብራውን እስከሚሆን በደንብ እያገላበጥኩ አበስለዋለሁ ማለት ነው። አንድ ጊዜ ሳይሆን ደጋግሜ ነው ገላብጠው በደንብ ብራውን ውስጡም እንዲበስል በደንብ ብስል እንድል። እንዳልኩት በግሪን ነው ግሪል በሱ ማብሰል እንችላለን አለ። በነገራችን ላይ ግን በጣም እንትን ይላል አይቀንስም እና ያቃጥላል። ለዛ ነው በደንብ ሳይበስል ከላይ ልብልብ ያደርገዋል። መቀነሻ የለውም። ለዛ ነው እንጂ አለ ማለት ይሄ ግን ጋዙ ቅንስ አድርጌ እያገላበጥኩ በደንብ ውስጡ እንትን እስከሚል ብስል ይላል። በጣም ቆንጆ ጣዕም ነው ያለው ማለት ነው። እና ልዩ የሆነ የሰላጣ የቺክን ሰላድ ነው። ግን በጣም ብዙ እንትን ነበር የሰራሁት። ድግስ ነበር ቤታችን፣ ግን መቅረጽ አልተመቸም። ወከባ ነበር። ይችን ብቻ በትንሿ እንትን ብያለሁ።
እና ሌላው በፎቶ ነው። በፎቶ እንግዲህ በድምፅ እንገባለን። ምንም ማድረግ አይቻልም እንጂ እንደ ቢቻል ኖሮ በጣም ብዙ ነበር የነበረን ማለት ነው። ግን ወከባ ሲሆን እንኳን ቪዲዮ መቅረጽ ይችንም በስንት ትግል ነው። እንዲሁ ከሚሆን እየቆየው ስለሆነ ቶሎ ቶሎ አለቅምና ቆንጆ ብራውን እየሆነ ነው አሁን። እና ብራውን እየሆነ ነው አሁን። ቆንጆ በጣም ደጋግሜ ነው እንትን ያደረኩት እያገላበጥኩ ያው አንዳንዴ እንዳይሰለቻችሁ እንዳይረዘም ብዬ ከካሜራ ጀርባ ረጅም ሰዓት ነው አገለባብጬ እንትን ያልኩት። በደንብ ብራውን ሆኖ ውስጥ በደንብ በስል ብሎ ልዩ ጣዕም እንዲኖረው ማለት ነው። አጠር እያደረኩ ነው እንትን ያደረኩት እንጂ ሙሉ በሙሉ አይደለም። እና አሁን በጣም ቆንጆ ሆኗል። በቅቶታል። ቆንጆ ነው። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራ እንዴት ናቸው? ለእግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቆንጆ ቺክን ሰላድ ነው ይዤ የመጣሁት። በጣም አሪፍ ነው፣ ትወዱታላችሁ። ቆንጆ አሰራር ነው። የዶሮውን አዘገጃጀት ብቻ ነው እንጂ ያሳየሁት። ሌሎቹ ያው መከታተፍ መቼስ አያቅተንም። አንደኛው ስላልቻልኩ ነው። በጣም ብዙ ስራ ነበረብኝና አልተመቸኝም ነበረ እሱን ለመቀራረጽ ሌላውን ማለት ነው። በአንድ እጄ ስለነበረ የቀረጽኩት ዶሮውን እንትን ሳደርግ ጥራት የለውም፣ ይቅርታ ጠይቃለሁ።